ሰብል በጥሩ ሰዓት ነው መጣሽ። ቆይ አንተም እንደዛ ነው የምታስበው? እስኪ አንዳንዴ ይሄን እንዴትሽን ቀንሽ እኔ ቆንጆ በፍቅር ነው። እኔ አንተ ቆንጆ አይደለሁም። ችግር እኮ አለብሽ። ምክር አሰሚ። እስኪ አንዳንዴ ምክር ስሚ። የምን ምክር? አሁን የመከርኩሽ ነው። እስኪ እቺን እንዴትሽን ትንሽ ይቀንሻት። እሺ መልስልኝ። ምኑን? ልብሽን ብቻ እንደሆነ እንኳን አንቺን ለመለስ እኔ ራሱ ራሴ ገለ ከጣልክበት ፈልገው እንደፈራሁት። ምን እንደፈራሁት ጣልሽው? ምኑን የጣልኩት? ልቤን ነው። አትማዘዝ ወደዛ። የጠየቅኩህን መልስልኝ። እሺ መልሳለሁ። ሽልማቱ ግን ምንድነው? ጉንጭ መሳም ቢሆን ደስ ይለኛል። ትግስት እያለቀ ነው። እሺ በቃ ጠይቂኝ። አንተም ደብዳቤውን እኔ እንደጻፍኩት ነው የምታስበው? ማን የነገረሽ? አለም። ምን ብላ? ደብዳቤውን አንቺ እንደጻፍሽው አውቃለሁ። ሄደሽ ለኢላ እንደጻፍሽው መኝላት ብላ። እኔ አንቺን አልጠረጠርኩሽም፣ ግን ምን? አንቺ ብትሆኚ የጻፍሽው በጣም ደስ ይለኝ ነበር። ብርክቲ እንድትጎዳ? አይ እኔ ማንም ይሁን ማን በብርክቲ ከመጣብኝ ጠላቴ ነው። እና ለምንድን ነው ደስ የሚል? ያው ለኔ ፍቅር ስሜት እንዳለሽ ማረጋገጫ ይሆንልኝ ነበር። መቼም ላንተ ፍቅር ስሜት ኖሮኝ አያውቅም። እርግጠኛ ነሽ? 100%። ቆይ መቼ ነው ይሄን ያህል የተላለፋችሁት? ከማን ጋር? ከራስሽ ጋር ነው እንጂ በዚህ ልክ የኔን መውደድ ትጠራጠሪያለሽ ብዬ አላስብም ነበር። ወረኛ። ለምን ነበር ባስፈለግሽኝ ሰዓት መጣሽ ያልከኝ? አዎ በጣም ደብሮኝ ነበር የተቀመጥኩት። እና እኔ አንተ መደበሪያ ነኝ? አየው የተረበሸ ስሜቴን ታረጋግልኛለሽ። ብርክቲስ? ያው እንዳንቺ አይሆንም። የሰው መመኘት ጥሩ አይደለም። ቀኛን ግን የተረዳኋት መሰለኝ። እሺ እንዴት ተረዳኸው? እባክህ የሰው ከምትመኝ ቶሎ የራስ አድርጌ ለማለት ፈልግሽ አይደል? በነገራችን ላይ አንተም የሰው ነህ። ስለዚህ መቼም ልመኝ ካልችል ባይ። ታዲያ የሰው ከምትመኝ የራስሽ ቶሎ አታረጊኝም?